እየፈለጋችሁ ማታረጓቸው እየፈለጋችሁ ማትሆኗቸው ነገሮች ሊኖሩ ይችላሉ። ኢትስ ኦኬ። ይሄን ያክል ኤክስፔክት ማረጓችሁ ከሆነ በትምህርታችሁ ኤክስፔክት ማረጓችሁ ከሆነ በሚሰሩት ነገር ኤክስፔክት ማያደርጓችሁ ከሆነ ትተርፋለች፣ ለወንድሞቿ ለእህቶቿ ትሆናለች ብለው ማይሏችሁ ከሆነ እንኳን በቃ ኃላፊነቱን ውሰዱት። ሰላም እንዴት አላችሁ? መሳይ ነኝ። ከሆነ ወደዚህ ቻናል መጣችሁ። በዚህ ቻናል የተለያዩ ለእናንተ ጠቃሚ ናቸው ብዬ የማስባቸውን ሀሳቦች አካፍላችኋለሁኝ። ዛሬ ደግሞ ታላላቅ እህቶች ተገናኝተናል። ምንም ያክል ታላቃችሁ ሊሆን ይችላል ወይ ደግሞ ታናሻችሁ ሊሆን ይችላል። በዚህም ሆነ በዛ ግን ለቤቱ ታላቅ ሴቶች ነን አይደለ? እና ብቻ ከኛ የሚጠበቀው ነገር ማድረግ አለብን ብዬ የማስበው እንዲሁም ደግሞ በተለያየ መንገድ ሊሆን ይችላል የምናልፈው፣ ነገር ግን ኮመን ሆነው እኛ ሼር ልናደርጋቸው የምንችላቸውን ሀሳቦችና አስተሳሰቦች አነሳለሁኝ። ቪዲዮ ጠቃሚ ስለሚሆንላችሁ እስከ መጨረሻ መቆየት እንዳትረሱ። እንኳን ማለት የቤቱ ታላቅ ሴት ሆናችሁ ታላቅ ሴት ልጅ ሆናችሁ ይቅርና ወንድ ሆኖ እንኳን ታላቅ መሆን ትንሽ ይከብዳል። ለምን ብትሉ የተለያየ ኃላፊነት ሲኖር እናንተ ናችሁ ቀድማችሁ የምትታዩት። ለቤቱ የሆነ ነገር ለማድረግ እናንተ ናችሁ መጀመሪያ። ለምሳሌ ከቤታችሁ ውስጥ የተመረቀ ሰው የሚወጣው በእናንተ መጀመሪያ ሲወጣ በእናንተ ነው የሚወጣው። እናቴ ምን ትለኛለች መሰላችሁ? በቃ አንዴ አንቺ ወተሻል እና ወንድሞችሽ አንቺ ነው የሚከተሉት ትለኛለች። እና በቃ ለምንም ነገር ፈርቀዳጅ ሆናችሁ የምትጠበቁት እናንተ ናችሁ። እና እናንተ የሆነ ነገር ስታሳያቸው ነገር ሰርታችሁ ስታሳያቸው በቃ ለታናናሾቹ ስጋት አይገባቸውም። እናታቸውም ሆነ አባታችሁ ማለት ነው። እና ዲስማሽ ነው የምትጠበቁት በምንም ነገር ለቤተሰባችሁ አዲስ ከሆነ የአዲስ ነገር መጀመሪያ እንዲደረግ የሚጠበቀው ከእናንተ ነው። ለቤተሰባችሁ የመጀመሪያ ምሩቅ የምትሆኑት እናንተ ናችሁ። ቤተሰባችሁ ያንን ኤክስፔክት የሚያደርግ ከሆነ ለመጀመሪያ ጊዜ ማድረግ ያለባችሁ እናንተ ናችሁ። እንዲያው ኢትዮጵያውያን አብዛኛውን ነገር ሼር እናደርጋለን እና ቤተሰቦቻችሁ ያን ያክል ገንዘብ ያሌላቸው ወይ ደግሞ ያን ያክል ሀብታሞች ካልሆኑ ገንዘብ እንዲኖራቸው ወይ ደግሞ ሀብታም እንድትሆኑ የምትጠበቁት እናንተ ናችሁ። ለወደፊት ተስፋ ካላቸው በቃ ተስፋቸው እናንተ ናችሁ የምትሆኑት እና በጣም ብዙ ኃላፊነት ነው የሚኖርባችሁ። የተናናሾቻችሁ ኃላፊነት ይኖርባችኋል። የእናታችሁን ምኞት የመፈጸም ኃላፊነት ይኖርባችኋል። የአባታችሁን ተስፋ እንዴት ነው የመፈጸም የማድረግ ኃላፊነት ይኖርባችኋል። ብቻ ታላቅ መሆን በጣም ከባድ ነው። ምክንያቱም ከብዙ ነገር አንጻር ስለምትጠበቁ ማለት ነው። ያም እንዳለ ሆኖ ደግሞ ሴት ሆናችሁ ታላቅ መሆን የባሰ ያደርገዋል። ምክንያቱም እውነቱን እንነጋገር ከተባለ የሆነ ነገር ለማድረግ ስትነሱ ወንድ የሚያደርግበት ፍጥነት እና ኢንቫይሮንመንቱ ለወንድ እንደሚመቸው ለሴት አይሆንም፣ ወይ ደግሞ ለወንድ እንደሚሆነው ለሴት አይሆንም። ምንም ያክል እንኳን ጥቃቅን ነገር በጣም ጥቂት ነገር ናት፣ በጣም ትንሽ እንደ ይሄ ነገር ሰውን እንዴት ነው ያስቸግራል ተብሎ የሚባል ነገር እንኳን ቢሆን በጣም ጥቂት ነገር ብትሆን እንኳን የእናንተን ኢሞሽን እስከነካችሁ ድረስ እናንተን እስካስከፋች ድረስ እናንተን እስካሳዘነችና እናንተን እስካበሳጨች ድረስ ያቺ ነገር ብትሆን በቃ ተግዳሮት ናት በቃ። ምክንያቱም ብዙ ሴቶች ወደኋላ የሚቀሩት ትናንሽ ናቸው ተብሎ በሚነሱና በሚጠቀሱ ችግሮች ነው። እና ያን ሁላ ነገር እንትን ብላችሁ አሳልፋችሁ ታግሳችሁ እንደምንም ብላችሁ እናታችሁም አባታችሁ የሚፈልጉትን ማድረግ እንደገና ደግሞ ለወንድሞቻችሁ ለእህቶቻችሁ መድረስ ያለባችሁ እናንተ ናችሁ ማለት ነው። እና በዚህ ሁሉ ጊዜ መሀል ሜቢ ብዙ ሰው እያደረገ እናንተ ማታደርጓቸው ነገሮች ሊበዙ ይችላሉ። ማድረግ እየፈለጋችሁ ማታደርጓቸው ነገሮች፣ መሆን እየፈለጋችሁ ማትሆኗቸው ነገሮች በጣም ብዙ ሊሆኑ ይችላሉ። ምክንያቱም ይይዛችኋል። ታናናሾቻችሁን ታያላችሁ፣ ይይዛችኋል። አባታችሁ እናታችሁን ታያላችሁ፣ ይይዛችኋል። ይሄ በሁሉም ታላቅ እህቶች ውስጥ ያለ እንትን ነው ብዬ አስባለሁኝ። እና ማለት በሁሉም ባልልም ብቻ በአብዛኞቹ ውስጥ አለ። በሁሉም ያላልኩት በሁሉም ለማለት ያልደፈርኩበት ምክንያት አንዳንዶቹ ምንም ቢሆን በቃ ያረጋሉ ማለት ራሳቸውን ብዙም የማይሰሙ ምናምን ከሆነ እና
ኤክስፔክቴሽኑ ደግሞ ብዙ ካልሆነ አሁን አንዳንድ ቤተሰብ በቃ ኤክስፔክቴሽኑ በጣም ትልቅ ነው በእናንተ ላይ የሚኖረው ያ ኃላፊነታችሁን ከበድ ያደርግባችኋል ከባድ ነው የሚሆነው ምክንያቱም በእያንዳንዱ እርምጃችሁ እነሱን እያያችሁ ነው የምትራመዱት ማለት ነው አንዳንድ ቤተሰብ ደግሞ በጣም ትንሽ ኤክስፔክቴሽን ይኖረውና ያቺ ታላቅ እህት በቃ በራሷ ተነሳሽነት ነው ነገሮችን የምታደርገው እንዳልኳችሁ እንደ ቀደሙት ቤተሰብ ከሆነ ደግሞ በቤተሰብ ተነሳሽነት የእነሱን ፍላጎት እና የእነሱ ምኞት በማየት የምትነሳሳው እና ብቻ እናንተ ከሁለቱም ቤተሰቦች ልትሆኑ ትችላላችሁ ነገር ግን ኮመን የሚያደርጉን ነገሮች እናስባለን ለታናናሽ ወንድሞቻችን እናስባለን አሁን ለምሳሌ ለታናናሽ ወንድሞቿ ስትል መስራት የማትፈልጋቸውን ነገሮች ታደርጋለች መስራት ማለት ከአቅሟ በላይ የሆኑትን ነገሮች ልትሞክር ትችላለች እና ይሄ ሁሉ ነገር ምንድነው የታላቅ እህት ኃላፊነት ስላለባት ነው እሺ አሁን ደግሞ የምነግራችሁ ነገር ምንድነው እንደ ታላቅ እህት ምን አይነት አስተሳሰብ ሊኖረን ይገባል ለነገሮች ምን አይነት አመለካከት ሊኖረን ይገባል ብዬ እኔ እንደማስበው እኔ የማስበውን ነገር እንድታስቡት እና ሼር ላድርጋችሁ የፈለኩት ማለት ነው ከነዛ ነገሮች መካከል ምንድነው እየፈለጋችሁ ማታረጓቸው እየፈለጋችሁ ማትሆኗቸው ነገሮች ሊኖሩ ይችላሉ ኢትስ ኦኬ በቃ ኖርማል ነው የሁሉም ሰው ላይፍ ተመሳሳይ አይደለም የሆነች ሴት በምታልፍበት መንገድ አንቺ ማለፍ አይጠበቅብሽም ማለት በቃ ግድ አይደለም ወደሽዋል አው ማድረግ ትፈልጊያለሽ አው ግን አይሆንም ነው በቃ ማለት አንቺ ለጀመርሽው መንገድ አንቺ ነገ ላይ ለቤተሰቦቼ ይተርፋለሁ ለወንድሞቼ ይተርፋለሁ ለታናናሽ እህቶቼ ይተርፋለሁ ለእናቴ ይተርፋለሁ ብለሽ እያልሽ ከሆነ ባይ ዘ ዌይ እኔ እናንተ ባላችሁበት መንገድ ላይ ነው ያለሁት እኩል መንገድ ላይ ነው ያለነውና ሐሳብ ሼር እንደራረግ እምላችሁ ለዚህ ነው ሜቢ ከኛ በላይ ያሉት የተለያዩ ሰዎች እኛ አሁን ያለንበት ሁኔታ አልፈውበት ሊሆን ይችላል ነገር ግን እንደዚሁ ማለት አሁን እኛ እንዳለንበት አይገባቸውም ለዛም ነው አሁን እኔ በእናንተ ደረጃ ላይ ሆኜ እናንተ ባላችሁበት ሁኔታ ላይ ሆኜ እማስበውና ሐሳብ አብረነው እንድንወጣ ላካፍላችሁ የምፈልገው ገባችሁ አይደለ ስለዚህ አሁን እንደ ባለሁበት ሁኔታ እየፈለኩ ማላረጋቸው ነገሮች አሉ ማድረግ ፈልጌ ነገር ግን ነው ብዬ ራሴን የምከለክላቸው ነገሮች አሉ ደግሞ ብቻ ብዙ አይነት ነገሮች ይኖራሉና ኢትስ ኦኬ በቃ ግዴታ መሆን የለብኝም የሆነች ሴት ስትሆን አይቼ መሆን ብፈልግ ማለት አሁን እኮ ልችል እችላለሁ ማለት እንደዛች ሴት መሆን እችል ይሆናል አሁን ላይ ማለት ነው ነገር ግን ከጉዞዬ ሊያዘገየኝ ይችላል ሊያስቀረኝ ይችላል መንገድ ሊቀይርብኝ ይችላል አቅጣጫ ሊቀይርብኝ ይችላል ብቻ አሁን ማለት ይገባችኋል ብዬ አስባለሁ የሆነ መንገድ ከጀመራችሁ የሆነ ስራ ካላችሁ ግቢ ውስጥም ከሆናችሁ ብቻ ነገ ላይ በቃ ለቤተሰቤ ተርፋለሁ እንደ ታላቅነቴ እተርፋለሁ ብላችሁ የሆነ የጀመራችሁት ነገር ካለ በደንብ ይገባችኋልና ሰው እንደምታዩት ሰው ሁላ መሆን አይጠበቅባችሁም እናንተ እና በቃ ኖርማል ነገር ነው ኖርማል ነው በእናንተ አልተጀመረም ከኛ በፊትም ታላቅ የሆኑት እየፈለጉ ያላረጉት መሆን እየፈለጉ ያልሆኑት ነገር ብዙ ነገር አለ ግን በመጨረሻ ያዩትን ነገር ይዘውታል ማለት ነው በጣም ኖርማል ነው ሁሉንም ነገር መሆን አይጠበቅብሽም ሁሉንም ነገር ማድረግ አይጠበቅብሽም እና አሁን እንደዚህ ስትራግል ያረግሽ ያለፍሽበትን መንገድ ዋጋ ደግሞ ኋላ ላይ እናገኛለን ያ የመጀመሪያው ሐሳቤ ይሄ ነው ሁለተኛው ነገር ደግሞ ኃላፊነት እንዳለብን ቅድም ነግሬያችኋለሁ ኃላፊነት አለብን ብዬ እና ይሄ ኃላፊነት ይሰማሽ የታላቅ እህት ኃላፊነት ይሰማሽ እንግዲህ ቅድም እንዳልኳችሁ የመጀመሪያዎቹ ቤተሰቦች ኤክስፔክት ሊያደርጓችሁ ይችላሉ በደንብ ኤክስፔክት ሊያደርጓችሁ ይችላሉ ያ ኤክስፔክቴሽን እናንተ ሊያነሳሳችሁና የተለያዩ ነገሮችን እንድትሰሩ ሊያደርጋችሁ ይችላል ጥሩ ነው ይሄም እና ኃላፊነት እንዲሰማችሁ ሊያደርጋችሁ ይችላል ይሄም ጥሩ ነው ግን እንደ ሁለተኛ ቤተሰቦች አይነት ቤተሰብ ያላችሁ ከሆነና
ይሄን ያክል ኤክስፔክት ማያረጓችሁ ከሆነ በትምህርታችሁ ኤክስፔክት ማያረጓችሁ ከሆነ በምትሰሩት ነገር ኤክስፔክት ማያደርጓችሁ ከሆነ ትተርፋለች፣ ለወንድሞቿ ለእህቶቿ ትሆናለች ብለው ማይሏችሁ ከሆነ እንኳን በቃ ኃላፊነቱን ውሰዱት። እኔ አለው ለወንድሞቼ ለእህቶቼ እኔ አለሁን በሉ። አሁን እንዳብዛኛው ኢትዮጵያውያን በጣም ብዙ ሼር የምናደርገው ነገር አለ። ለዛ ነው ደፍሬ ልክ እንደኔው እየነገርኳችሁ ያለሁት እኔ የማስበውን ነገር እና ኮመን ያደርገናል ብዬ በድፍረት እየነገርኳችሁ ያለሁት። ማለት እንዴት ነው ሼር የምናደርገው ነገር ይኖራል ብዬ እየነገርኳችሁ ያለሁት። እና ኃላፊነቱን ውሰዱት። ባይሰጧችሁ እንኳን ኤክስፔክት ባረጓችሁ እንኳን ውሰዱት ኃላፊነቱን። እኔ ነኝ ያለሁት። ከስር ያሉት ወንድሞቼ ቀና ብለው የሚያዩት እኔን ነው። ከቤተሰባችን የመጀመሪያው ምሩቅ መሆን አለብኝ። ተመርቄ እንደዚህ ነው የምትመረቁት ብዬ ማሳየት አለብኝ። ብቻ እናንተ በምትፈልጉት መንገድ ለቤተሰቦቻችሁ የመጀመሪያ ስለሆናችሁ በመመረቅ የመጀመሪያ ገንዘብ በመስራት የመጀመሪያ በሌላም በምትፈልጉት ነገር የመጀመሪያ መሆን አለብኝ ብላችሁ ማለት አለባችሁ። ያኔ ስራ ያሉት ወንድሞቻችሁ እናንተን ይመለከታሉ። እናንተ ከተመረቃችሁ በኋላ መመረቅ ብርቅ አይሆንባቸውም። እናንተ ብዙ ገንዘብ ሜክ ማድረግ ከጀመራችሁ በኋላ ገንዘብ መስራት ብርቅ አይሆንባቸውም። እናንተ ሀብታም ከሆናችሁ ሀብታሙ ብርቅ አይሆንባቸውም። ብቻ በፈለጋችሁት መንገድ ውሰዱት እና በምንም ነገር ለቤተሰባችሁ የመጀመሪያ ልጅ እንደመሆናችሁ መጠን ለቤተሰባችሁ ብዙ ነገር ማለት አሁን ለምሳሌ እናታችሁ ተመርቃ ሊሆን ይችላል፣ አባታችሁ ተመርቆ ሊሆን ይችላል። ነገር ግን በእናንተ ይታይ እስቲ ለታናሾቻችሁ በእናንተ ይታይ። ከእናት ከአባታችሁ እናታችሁም አባታችሁም ተመርቀው ቢሆኑ እንኳን ይታይ። ከልጆቻቸው መካከል የመጀመሪያ ልጃቸው ፈርቀዳጅ ናት ይባል እና አሳያቸው መንገዱን ለታናሾቻችሁ እህቶቻችሁ ወንድሞቻችሁ። እና ምን ለማለት ነው ጠቅላላ ሳደርገው ኃላፊነቱ ባይሰጣችሁ እንኳን ውሰዱት። ኃላፊነት አለብኝ በሉ። የወንድሞች ኃላፊነት አለብኝ፣ የእህቶች ኃላፊነት አለብኝ ብላችሁ ኃላፊነቱን ለመውሰድ ሞክሩ። ያን ጊዜ በምንም በኩል ብታልፉ ቀለል ይደላችኋል። እነሱ እኮ ይጠብቁኛል የሚለውን ነገር መንገዳችሁ እንድታስተካክሉና እንድታቀኑት ያደርጋችኋል። ይጠብቁኛል እነሱ እዚህ ቦታ አይደለም እነሱ የሚጠብቁኝ እያላችሁ እንድትጓዙ ያደርጋችኋል። እና ያም ደግሞ መንገዳችሁን ቀለል ያደርግላችኋል። እና ኃላፊነቱን ውሰዱት፣ በትከሻችሁ ላይ አድርጉት። ለዛሬ ልላችሁ የምፈልገው ነገር ይሄ ነው። እስኪ እናንተም ሜቢ ካላችሁ ኤክስፔሪየንስ ካለፋችሁበት ነገር ለታላቅ እህቶች ጥሩ ነው የምትሏቸውን ሀሳቦች ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል። ምክንያቱም ከእናንተ መማር ስለምፈልግ ከእናንተ ምን አይነት ኤክስፔሪየንስ አላችሁ፣ ምን አይነት ምክር አላችሁ ለታላቅ እህቶች። እኔ እስካሁን በመጣሁበት መንገድ ይሄን ተምሬያለሁ ብላችሁ የምትሉት ሀሳብ ካለ ፕሊዝ እህቶች፣ ታላቅ እህቶች ኮመንት ላይ አሳውቁኝ። እስቲ እኔም ከእናንተ መማር ስለምፈልግ ማለት ነው። የዛሬ ቪዲዮ ይህን ይመስል ነበረ። ቪዲዮን እንደወደዳችሁት ምንም ጥርጥር የለኝም። እስካሁን ከቆያችሁ በእርግጠኝነት ቪዲዮን ወዳችሁታል። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምመለስ ደህና ሁኑልኝ።